ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 16 ትረካችን ወቅት ፓፒዮና ጓደኞቹ በትሪንዳድ ከተማ እንዳሻቸው ሲዞሩና እንደ ነፃ ሰው ሲሽከረከሩ ቆይተዋል። በከተማዋ በሚገኝ የምሽት ክበቦች፣ ሆቴሎች፣ አደባባዮች እየዞሩ ነፃነታቸውን እያጣጣሙ ነበር። በክፍል 17 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 17 አሁን ይቀርብላችኋል። ዶክተሩና ሚስተር ቦውን በየፊናቸው ሄዱ። እኛም የቀረውን ጠዋትና ከቀትር በኋላ በከፊል ከኮሎሲዮ ጋር አሳለፍን። የማቀዝቀዣ መሳሪያ አየሩን በሚያናፍስበትና መስኮቱ ወለል ብሎ በተከፈተ የእንግዳ ማረፊያ ክፍላችን ውስጥ እንደገና በማግስቱ ስንሰባሰብ ደስታችን ከመጠን በላይ ሆነ። በአዲሶቹ ልብሶቻችንና ሙሉ ጤነኞች በመሆናችን ራሳችንን የምስራች አልነው። ነገር ግን ውይይቱ ወዳለፈው ታሪካችን ሊያዘነብል ሲል እንዲህ አልኩ። ወገን ስለ ወደፊቱና ስለ አሁኑ ብቻ እንጂ ያለፈውን ነገር መርሳት አለብን። ለምሳሌ ወዴት መሄድ እንዳለብን፣ ወደ ኮሎምቢያ፣ ፓናማ፣ ኮስታሪካ። ይበልጥ ሊቀርቡን የሚችሉት የትኞቹ ሀገር እንደሆነ ሚስተር ቦውን መጠየቅ ያለብን ይመስለኛል። አይመስላችሁም? አልኳቸው። ወደ ሚስተር ቦውን ቢሮ ደወልኩ። እዚያ አልነበረም። ሳን ፌርናንዶ ወደሚገኘው ቤቱ ደወልኩ። ልጁ መለሰች። ለትንሽ ጊዜ እንደተነጋገ ሚስተር ሄንሪ ከናንተ ማረፊያ አጠገብ የሚገኝ ከፈረንሳያኑ ገበያ ተነስተው ሳን ፌርናንዶ የሚመላለሱ አውቶቡሶች አሉ። ለምን መታችሁ ከሰዓት በኋላ እዚያ አትቆዩም? እባካችሁ እንደዚህ አድርጉ፣ እጠብቃችኋለሁ አለች። ስለሆነም ኮሎሲዮ በመጠኑ ሚሊተሪ የሚያስመስለውን አዲሱን ቡናማ ቀለም ልብስ እንደለበሰ ሽክ ብሎ ሶስታችንም ወደ ሳን ፌርናንዶ ተነሳን። ያን የመሰለ የሞቀ መስተንግዶ ተሰጥቶን ወደ ነበረበት ቤት እንደገና ስንመለስ መንፈሳችን በደስታ ተሞላ። ሁለቱ ሴቶች ስሜቶቻችንን ተረድቶ መሆን አለበት። ውድ ወዳጆቻችን ወደ ራሳችሁ ቤት ተመለሳችሁ አሉን። ስለሆነም አሁን የሚጠሩን በመጀመሪያ ስሞቻችን ነበር። ሄንሪ ስኳር ላድርግልህ? ወይም አንድሪ ተጨማሪ ነገር ትፈልጋለህ? በማለት ነበር። የተወደዳችሁ ማዳም ቦውንና ሚስ ቦውን እግዚአብሔር ለለጋስነታችሁና ሩህሩህነታችሁን ተገንዝቦ ከዚች ቀን ጀምሮ በደስታ እንድትኖሩ ሁለታችሁን ሁሉ እርሱ እንዲከፍል ተስፋ አደርጋለሁ አልኳቸው። በጠረጴዛው ላይ አንድ ካርታ ዘረጋንና እቅዶቻችንን ነደፍን። መንገዶቹ ረጅም ነበሩ። ሳንታ ማርታ ወደ ተባለች የመጀመሪያዋ የኮሎምቢያ ወደብ ለመድረስ 320 ማይል፣ ወደ ፓናማ ለመድረስ 1200 ማይል፣ ወደ ኮስታሪካ ለመድረስ ደግሞ 1500 ማይል ነበር። ቦውን ተመለሰ። ወደ ቆንሶላዎቹ በሙሉ ደውዬ መልካም ዜና ሰምቻለሁ አለን። ለማረፍ ያህል በኮሮሶ ለትንሽ ቀናት መቆየት ትችላላችሁ። ኮሎምቢያ ስላመለጡ ወንጀለኞች መመሪያ አላወጣችም። ቆንሶላዎቹ እስከሚያውቁ ድረስ እስካሁን ከኮሎምቢያ ሆነ ፓናማ ውስጥ ወይም የየትኛው ቦታ በባህር የደረሰ ወንጀለኛ ከቶውን የለም።
አንድ ሐሳብ አለኝ አለች የሚስተር ቦን ልጅ ማርጋሬት። ግን በጣም ሩቅ ነው። ቢያንስ 1800 ማይል። ወዴት ነው ቦታው? ሲል አባቷ ጠየቃት። እንግሊዝ ሆንዱራስ። አገረ ገዢው የክርስትና አባቴ ስለሆነ ምናልባት እዚያው እርዳታ ታገኙ ይሆናል። ወደ ጓደኞች ተመለስኩና ጉዞ ወደ እንግሊዝ ሆንዱራስ አልኩ። በምዕራብና በደቡብ ጓቴማላ፣ በሰሜን ሜክሲኮ የሚያዋስናት የእንግሊዝ ይዞታ ነበረች። በማርጋሬትና በእናቷ እርዳታ ካርታ ላይ መስመራችንን እየነደፍን የከሳት በኋላውን ጊዜ አሳለፍን። የመጀመሪያ ማረፊያ 600 ማይል በኮራሶ፣ ሁለተኛው ማረፊያ ከኮራሶ መንገዳችን ላይ ከሚያጋጥመን ማንኛውም ደሴት ላይ፣ ሶስተኛው ማረፊያችን ደግሞ እንግሊዝ ሆንዱራስ ይሆን ነበር። በባህር ላይ ምን እንደሚያጋጥመን ፍጹም ማወቅ ስለማንችል የጣሳ ምግቦችን ሳጥን መያዝ እንዳለብን ተወሰነ። ስጋ፣ አትክልት፣ ማርማላታ፣ አሳ የመሳሰሉት። ይህም ከፖሊሶቹ የተሰጡንን ስንቆች ማጠናከሪያ እንዲሆኑ ነበር። የሳልቫቶሬ ሁለገብ መደብር ስንቃችንን በስጦታ መልክ ለማበርከት ደስተኛ እንደሚሆን ማርጋሬት አንድ ሐሳብ አቀረበችና ግን እነርሱ ካልፈለጉም እማማና እኔ እንገዛላችኋለን አለች። ኖ አይሆንም፣ በጭራሽ በምንም ምክንያት አይሆንም አልኩ። እንዴ ዘንባል ሄነሪ፣ በእውነት አይሆንም፣ አልፈቅድልሽም። እኛ የራሳችን ገንዘብ አለን። ለዕቃዎቹ ራሳችን በቀላሉ መክፈል እየቻልን የእናንተን ሩሩህነት ለማሟጠጥ በጭራሽ አይሆንም፣ ለኛ ኖሩ ይሆንብናል፣ አይሆንም ብዬ ተከራከርኳቸው። ከታላቁ ጉዟችን በፊት አንድ የመጨረሻ ጉብኝት ለማድረግ ቃል ገብተን ተለያየን። በየምሽቱ 11 ሰዓት ላይ ወደ ከተማ እንወጣለን። በጣም እንቅስቃሴ ባለበት አደባባይ ላይ አንድ አግዳሚ ወንበር ላይ ክሎሲዮን እናስቀምጥና አንዳችን በከተማው ስንዘዋወር ሌላው ከእርሱ ጋር ለመሆን ማቹሬና እኔ ተራ እናወጣለን። እዚህ ከመጣን አሁን 10 ቀን ሆነን። ለዚያ ለብረት ምርኩዝ ምስጋና ይግባውና ክሎሲዮ ያለ ችግር በመጠኑም ቢሆን ይራመዳል። በከተማ ታክሲዎች ወደ ወደብ መሄድ፣ በብዙዎቹ መጠጥ ቤቶች እንደ ደንበኞች ታይተን ነበር። ፖሊሶቹም ሰላምታ ያቀርቡልናል። ምን እንደነበረና ከወዴት እንደመጣን ማንኛውም ሰው አውቋል። ይሁንና አንድም ሰው ስለዚህ አይጠይቀንም። የተለማመድናቸው መጠጥ ቤቶች ለምግብና ለመጠጥ ከመርከበኞቹ ይልቅ ለኛ የሚያስከፍሉን በቅናሽ ዋጋ ነበር። ኮረዳዎቹም እንደዚህ ያደርጋሉ። አብዛኛው ጊዜ ኮረዳዎቹ ከመርከበኞች፣ ከመኮንኖች፣ ከቱሪስቶች ጋር ሲቀመጡ ሳያሰልሱ ይጠጣሉ። በተቻለ መጠን ብዙ እንዲሰክሩ ያደርጓቸዋል። በመጠጥ ቤቱ ዳንስ በሚኖርበት ወቅት በመጀመሪያ ብዙ መጠጥ ካልገዛላቸው በስተቀር ፍጹም ከአንድ ሰው ጋር አይደንሱም። ከኛ ጋር እንደዚህ አልነበረም። ከኛ ጋር ረጅም ጊዜ ይቀመጣሉ። ካልገፋፋናቸው በስተቀር መጠጥ አይወስዱም። ያንንም ሲቀበሉ ዝነኛውን የእነርሱ መጠጥ ሳይሆን አንድ ቢራ ወይም እውነተኛውን ውስኪ በሶዳ ነበር። ሁኔታችንን እንዳወቁ እንዳዘኑልን የሚገልጹበት መንገድ በመሆኑ ይህም አስደሰተን። ጀልባዋ ፖርት ኦፍ ስፔን ከሚገኝ የእንግሊዝ ባህር ኃይል ሰፈር ገብታለች። ወለሏ ተጠናክሮ በጠርዟ ላይ ሌላ 6 ኢንች ተጨምሮላት ታድሳ ነበር። በጥሩ ቅርጽ የምትገኝ ትመስላለች። ምሰሶውን በቀላልና ከፍተኛ ጥራት ባለው ሌላ ምሰሶ ተክተውት ነበር።
ለአቅጣጫ ማስተካከያ እንጠቀምባቸው የነበሩትንም የዱቄት ከረጢቶችን በጠንካራና ቀለም በተነከሩ የነፋስ ሸራዎች ለውጠውልናል። አንድ የባህር ኃይል መኮንን የተስተካከለች አንዲት ኮምፓስ አበረከተችልኝና በካርታው ላይ አቅጣጫችንን እንዴት እንደምንቀይስ ማሳየኝ። የኮራሶ መስመራችንን በሰሜን ሆኖ 1 ነጥብ ወደ ምዕራብ ሲል ይሆናል። ካፕቴኑ ታርፓን ከምትባል አንድ የማሰልጠኛ መርከብ አዛዥ ከሆነ የባህር ኃይል መኮንን ጋር አስተዋወቀኝ። በሚቀጥለው ቀን ጠዋት በ2 ሰዓት ላይ ከወደቡ ለልምምድ ሊገኝ ይችል እንደሆነ ፍቃደኝነቴን ጠየቀኝ። ነገሩ ግራ ገብቶኝ ነበር፣ ነገር ግን ተስማማው። በሚቀጥለው ቀን ጠዋት ማቹሬና እኔ ወደ ባህር ኃይል ሰፈር ሄድን። አንድ መርከበኛ አጀበንና ጥሩ ንፋስ አግኝተን ወደ ባህር ወጣን። ለ2 ሰዓታት ያህል እንደተለማመድን ድንገት አንድ የጦር መርከብ ብቅ አለ። ባለ ሙሉ ማዕረግ ልብሶቻቸውን እንደለበሱ ሰራተኞቹና መኮንኖቹ ሁሉ በመርከቡ ወለል ላይ ተሰልፈው ነበር። እኛም በማለፍ ላይ እንዳሉ ሁራ ሁራ ብለው ጮሁና መለዮዋቸውን 2 ጊዜ አወረዱ። አንድ አይነት የክብር ሰላምታ ኖሯል። እኔ ግን ምን ማለት እንደሆነ ቅንጣት ታክል ግንዛቤ አልነበረኝም። የጦር መርከቡ ቆሞ ወደ ነበረበት ሰፈር ተመለስን። የኛም እንደዚሁ አቆመና መርከበኛው እንድንከተለው አንድ ምልክት አሳየን። ወደ ጦር መርከቡ ስንወጣ አዛዡ ከድልድዩ ላይ ተቀበለን። ከመድረሳችን አንድ የፊሽካ ድምፅ አስተጋባና ከመኮንኖቹ ጋር ተዋወቅን። በተጠንቀቅ ቆመው የነበሩ እጩ መኮንኖች በፊት ለፊታችን በሰልፍ አለፉ። አዛዡ በእንግሊዘኛ ቃላት ገለጻ ካደረገ በኋላ ሰልፉ ተበተነ። አዛዡ ለተማሪዎች ሲገልጽላቸው የነበረውና ከነርሱም የክብር ሰላምታ ያገኘነው ይህችን በመሰለች ትንሽዬ ጀልባ ያን ያህል ረጅም ጉዞ ማድረጋችንና አሁንም ገና ይበልጥ አደገኛ ረጅም ጉዞ ለማድረግ በመነሳት ላይ መሆናችንን እንደነበረ አንድ ወጣት መኮንን አስረዳን። ለተደረገልን ክብር አመሰገንን። 3 የመርከበኛ ጃኬቶችን አበረከቱልን። ጥቁር ሆነው ጠንካራ ዚፕና የራስ ቁብ ያላቸው ነበሩ። ደሴቲቷን ለመልቀቅ 2 ቀናት ሲቀረን ከሳምንታት በፊት የታሰሩ 3 ልማደኛ ሌቦች እንድንወስድለት የፖሊሱ አዛዥ ትብብር የጠየቀ መሆኑን ሚስተር ቦውን አጫወተኝ። ደሴቷ ላይ ሊቀሩ የቻሉት ወደ ቬንዙዌላ ወይም ሌላ ሀገር የሄዱ ጓደኞቻችን ትተውን ነው ይላሉ። ሐሳቡን አልወደድኩትም፣ ነገር ግን እምቢ ለማለት ደግሞ እጅግ ከበደኝ። የመጨረሻው መልስ ከመስጠቴ በፊት ከነዚህ 3 እስረኞች ጋር ለመገናኘት ጠየቅኩ። አንድ የፖሊስ መኪና መጣልኝና ከአዛዡ ጋር ለመወያየት ወደ ፖሊስ ጣቢያ ሄድኩ። እርሱም መጀመሪያ በደረስንበት ወቅት ጠይቆን የነበረው መኮንን ነበር፣ 50 አለቃ ዊሊ። አንድ ውለታ ብትውልልን ደስ ባለን ነበር። የሚቻል ከሆነ በደስታ። ምን መሰለ ካፒቴን፣ እዚህ እስር ቤት ውስጥ 3 ፈረንሳውያን ልማደኛ ሌቦች አሉን። ጓደኞቻችን እዚህ ትተውን ሄዱ ይላሉ። ጀልባቸውን ራሳቸው ያስመለጡ መስሎናል። እነርሱ ግን መቅዘፍ እንኳን አናቅም ይላሉ። እኛ ሁኔታዎች ተምታቱብን። አንድ አዲስ ጀልባ እንድንሰጣቸው እየጣሩ መስሎናል። መሄድ ግን ይገባቸዋል፣ እዚህ መቆየት አይችሉም። ግን እዚህ ለሚመጣው የመጀመሪያ የፈረንሳይ መርከብ መልሼ ላስረክባቸው ደግሞ አልፈልግም። ጌታዬ፣ እኔ ወስዳቸዋለሁ። ነገር ግን መጀመሪያ ከነርሱ ጋር መነጋገር እፈልጋለሁ። 3 ሰዎችን ያውም የማታውቃቸውን አንድ ላይ መውሰድ ምን ያህል አደገኛ እንደሆነ እርሶ መቼስ መገንዘብ አይከብዶትም።
ይገባኛል ካፒቴን። ዊሊ፣ ሶስቱን ፈረንሳውያንን እስቲ ወደ እስር ቤቱ ግቢ አውጣቸው አለ። ብቻዬን ላናግራቸው ስለፈለኩ 50 አለቃ ዊሊ ገለል እንዲልልኝ ጠየቅኩ። ልማደኛ ሌቦች ናችሁ? አይ አይደለንም፣ ከባድ ወንጀለኞች ነን። ታዲያ ለምን ልማደኛ ሌቦች ነን አላችሁ? ከአንድ ትልቅ ወንጀል ይልቅ ብዙ ትናንሽ ወንጀሎችን የሰራን መሆናችንን ካወቁ የተሻለ እንክብካቤ እናገኛለን ብለን ተስፋ በማድረግ ነበር። ነገር ግን ተሳስተን ነበር። አንተስ ምንድነህ? አይ እኔ እንኳን ከባድ ወንጀለኛ ነኝ። ግን አላቅህም። በመጨረሻ ኮንቮይ ነው የመጣሁት። ስሙ፣ ሶስታችሁም በአንድ ጀልባ እንደወስዳችሁ ተጠይቄያለሁ። እኛም 3 ነን። እርሱ የሚለው ግን እኔ ካልወሰድኳችሁ ቀጣይ በሚመጣው የፈረንሳይ ጀልባ ወደ ኋላ ሊጭኗችሁ ነው። ምን ታስባላችሁ? ወደ ባህር ዳግመኛ ለመውጣት ያልፈለግንበት ምክንያቶች አሉን። ከእናንተ ጋር የሄድን እናስመስልና ከዚያ ከደሴቷ መጨረሻ ትታችሁን እናንተ መንገዳችሁን አትቀጥሉም እንዴ? በጭራሽ አይሆንም። እንደዚያ ማድረግ አልችልም። ለምን አይሆንም? ለሩህሩህነታቸው በዚህ መልክ አጸፋ መክፈል አልፈልግም። በጣም አስነዋሪ ነው። ለእንግሊዛውያኑ ከማሰብ በፊት ለኛ ማሰብ ይኖርባል። ለምን? ምክንያቱም አንተ ራስህ እስረኛ ነህ። ይኸውልህ ወንድሜ፣ ያ ሊሆን ይችላል፣ ግን ብዙ አይነት የተለያዩ እስረኞች አሉ። ምናልባት ከኔና ከእንግሊዛውያኑ ይልቅ በእናንተና በእኔ መካከል የበለጠ ልዩነት ይኖራል። ወሳኙ የአመለካከት ሁኔታ ነው፣ አስተሳሰብ። ታዲያ ለፈረንሳውያኑ ባለስልጣኖች እንዲያስረክቡን ልትነግራቸው ነው? አይደለም፣ ግን ኮራሶ ከመድረሳችን በፊት እንደማላወርዳችሁ ልነግራችኋለሁ። እንደገና የባህር ጉዞ መቋቋም አልችልም አለ ከነርሱ መካከል አንዱ። ስማ፣ መጀመሪያ ጀልባችንን ተመልከታት። ምናልባት እናንተ የመጣችሁበት ጀልባ አሮጌ ልትሆን ትችላለች። እሺ፣ እስቲ ሞክር። መልካም። ጀልባዋን ለመመልከት እንዲፈቅድላችሁ አዛዡን ጠይቀዋለሁ። ከ50 አለቃ ዊሊ ጋር አብረን ወደ ወደቡ ሄድን። አንድ ጊዜ ጀልባዋን ከተመለከቱ በኋላ 3ቱ ጓደኞች እምነት ያደረባቸው መሰሉ። እኛ ሶስታችን 3ቱ እንግዶች ከ2 ቀን በኋላ ጉዞ ጀመርን። ወሬው እንዴት እንደነፈሰላቸው አላውቅም። ከበውን ቤተሰቦችና ከወታደራዊ በጎ አድራጎት ኃላፊ ጋር የመጠጥ ቤቶቹ 12 ያህል ኮረዳዎች እኛን ለመሸኘት መጡ። ከኮረዳዎች አንዷ ለመሰነባበቻ አንድ ጊዜ ስትስመኝ ማርጋሬት እየሳቀች ሄነሪ ለካ ቀልጣፋ ወንድ ኖሮሃል። ሁላችሁም ደህና ሁኑ። ዳግመኛ ባናያችሁም በልባችን አንድ ትልቅ ቦታ እንዳላችሁ አስታውሱ። ፍጹም አንረሳችሁ መቼም። ተሰነባበትኳቸው። ከሰዓት በኋላ 10 ሰዓት ላይ ተንቀሳቀስን። ጊዜ ሳንፈጅ ከወደቡ ወጣንና እኛን ለመሸኘት መጥተው ከነበሩ ቡድኖች ጋር ለመጨረሻ ጊዜ ለመመልከት ቆምን። አሁንም ነጭ መሐረባቸውን እያውለበለቡልን ነበር። የንፋስ ሸራዎቻችንን ንፋስ ሞላቸው። በመነሻችን በመዳረሻችን መካከል ከሚያጋጥሙን በሚሊዮን ከሚቆጠር ማዕበሎች ውስጥ የመጀመሪያውን በድፍረት ተጋፈጥ ነው። ጀልባችን ውስጥ የእኔና የማቹሬ 2 ጩቤዎች ነበሩ። ቆንጮራው ከኮሎሲዮ አጠገብ ነበር፣ ገጀራውም እዚያው ነበር። ከነርሱ መካከል ግን
ማንም እንዳልታጠቀ እርግጠኞች ነበርን። ለሁሉም ቢሆን ነገሮቻችንን ለመቆጣጠር ቢያንስ ሁለታችን ዘውትር መንቃት ይኖርብናል። ፀሐይ ልትገባ አቅራቢያ የማሰልጠኛው መርከብ መጣና ለግማሽ ሰዓት ሲያጅበን ቆየ። ከዚያም ሰላምታ ሰጥቶን ሄደ። ማን ነው ስምህ? ሌሪዮ። ስንተኛ ኮንቬይ ነበርክ? 27ኛ። ቅጣት ምን ነበር? 20 ዓመት ተፈርዶብኝ ነበር። ያንተስ ማን ይባላል? ካርጉሬ 29ኛ ኮንቬይ ብሪቶን ነኝ። ብሪቶን ሆነ እንዴት ነው ጀልባ መቅዘፍ አላቅም የምትለው? ስሜ ዴልፌስ ነው። ከአንገር ቀበሌ ነኝ። በችሎት ላይ አንድ አጸያፊ ነገር በመናገሬ ምክንያት እድሜ ልክ ጽኑ እስራት ተፈረደብኝ። ያ ባይሆን ኖሮ ቢበዛ 10 ዓመት ቢፈረድብኝ ነበር። የመጣሁት ደግሞ በ29ኛ ኮንቮይ ነበር። የተናገርከው ምን ነበር? ያማ እንደዚህ ነበር። ሚስቴን በካውያ ገደልኳት። ለፍርድ በቀረብኩበት ወቅት ከተቺዎቹ አንደኛው ለምን በካውያ እንደመታኋት ጠየቀኝ። ለምን እንደሆነ እኔም አላውቅም፣ ግን ልብስ በሚገባ መተኮስ ባለመቻሏ በካውያ ገደልኳት አልኩት። ከባድ ቅጣት ሊያስከትልብኝ የቻለው ይህ አስቀያሚ ንግግሬ መሆኑ ጠበቃዬ ነግሮኝ ነበር። ያመለጥከው ኬት ነው? ከቅዱስ ላውሬን በግምት 50 ማይል ከምትርቅ የጫካ ካምፕ ነበረች። ከዚያ ለማምለጥ ቀላል ነበር፣ ምክንያቱም ብዙ ነፃነት ነበር። የነበርነው 5 ስንሆን ቀለል ያለ ነበር። 5 ስትል ምን ማለት ነው? 2 ወዴት ሄዱ? የሀፍረት ዝምታ ረጭ አለ። በመጨረሻም ክሎሲዮ ስሙ ጓደኞቼ፣ ሁላችንም የሚገባን ጉዳይ ይሆናል፣ ለማወቅ ደግሞ መብት አለን አለ። ክፍል 17 ያደመጣችሁትን ይመስል ነበር። በክፍል 18 የሚፈጠረውን ለማድመጥ ይሄንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 17 እንዲህ ተጠናቋል።